ሰላም የዚህ ዩቲዩብ ተከታታዮች በባለፈው እንግዲህ ቻፕተር 1 ያለውን ስለ ኤርሊ ስኩል ኤንድ ሞደርን ስኩል ኦፍ ሳይኮሎጂ የሚለውን አይተናል። በዛሬው ዕለት ደግሞ የምናየው እንግዲህ ስለ ብራንች ኦር ሰብፊልድ ኦፍ ሳይኮሎጂ እና ሪሰርች ሜቶድስ ኢን ሳይኮሎጂ የሚለውን ነገር እናያለን ማለት ነው። The area which psychologists join to work depends on the type of the field they pursue in university ነው። የተለያየ ፊልድ አለ እንግዲህ ሳይኮሎጂ accordingly psychology has becomes a very diverse field today that there are different branches or subfields which psychologists can pursue to study. Below are some branch of psychology. እንግዲህ በአሁኑ ጊዜ ብዙ አይነት ሳይኮሎጂ በጣም ዳይቨርስ የሆነ ኮርስ ነው ማለት ነው። ስለዚህ በዲቨሎፕመንታል ሳይኮሎጂ የሚባል አንድ ፓርት አለ። ዲቨሎፕመንታል ሳይኮሎጂ it studies physical, cognitive and psychological change across the lifespan. ጠቅለል ያለ ዲቨሎፕመንታል ሳይኮሎጂ ማለት አጠቃላይ ፊዚካል ሊሆን ይችላል፣ ኮግኒቲቭ ሊሆን ይችላል፣ ሳይኮሎጂካል ሊሆን ቼንጅ ነው አክሮስ ላይፍ ስፓን በህይወታችን የፊዚካል ሊሆን ይችላል፣ የኮግኒቲቭ ወይም የሳይኮሎጂካል እድገት በህይወታችን በሚመጣ ጊዜ ስለሱ የሚያጠና ዲቨሎፕመንታል ሳይኮሎጂ ነው የሚለው ስተዲ የሚያደርገው ማለት ነው። it attempts to examine the major developmental milestone that occurs at different stage of development. examine ያደርጋል a major developmental milestone that occurs at different stage of development. Different stage of development. The other one is what? Personality psychology. personality psychology ስለ ሰዎች ግላዊ ባህሪ የሚያጠና ማለት ነው። ስለ ሰዎች ግላዊ ባህሪ personality ማለት ግላዊ የሆነ ባህሪ ነው። it focuses on the relatively enduring traits and characteristics of individuals. በአንጻሩ ምን የሆነ ቋሚ የሆነ የሰው ልጅ ባህሪ ሰዎች ሾው የሚያደርጉት ባህሪ ቋሚ የሆነ ባህሪ ያላቸው ይህም ባህሪ ሾው የሚያደርጉት ኢንዱሪንግ የሆነ ትሬት ኤንድ ካራክተሪስቲክስ የሰዎች ማለት ነው። ፐርሰናሊቲ ሳይኮሎጂስት ስተዲስ ቶፒክ ሰች አስ ሰልፍ ኮንሴፕት የምንላቸው፣ አግሬሽን የምንላቸው፣ ሞራል ዲቨሎፕመንት የምንላቸው ስለ እነዚህ ሰልፍ ኮንፊደንስ ምናምን የምንላቸው ስለ እነዚህ የሚያጠና ሳይንስ ነው ይሄ ፐርሰናሊቲ ሳይኮሎጂ የምንለው ማለት ነው። Personality psychologist studies self-concept, self-aggression and moral development እንላለን ማለት ነው። The other one is social psychology. What is social psychology ስንል ደግሞ deals with people's social interaction, relation, social perception and attitude. የሰው ልጅ ማህበራዊ ህይወቱን የሚያጠና ነው። የሰው ልጅ በማህበራዊ ኑሮ ምን ይመስላል የሚለውን የሚያጠና ሳይኮሎጂ ክፍል ሶሻል ሳይኮሎጂ ነው። it deals with what? social interaction, ማህበራዊ ግንኙነት፣ ሪሌሽን፣ ሶሻል ፐርሴፕሽን ኤንድ አቲቲዩድ ስለነዚህ የሚያጠናልን ነው ማለት ነው። ይሄ ሶሻል ሳይኮሎጂ የምንለው ክሮስ ካልቸራል ሳይኮሎጂ የምንለው አለ። ክሮስ ካልቸራል ሳይኮሎጂ is examine the role of culture in understanding behaviors, thoughts and emotion. examine የሚያደርግ ነው። examine the role of culture in understanding behaviors and thoughts and emotion ስለ ሰው ልጅ አስተሳስቡ ኢሞሽኑ ወይም የሚያሳየው ባህሪ የሚያሳያቸው ኢሞሽኖች ምን ይመስላሉ የሚለውን ወይም ካልቸር ምን አይነት ተጽዕኖ አለው የሚለውን የሚያጠና ክሮስ ካልቸራል ሳይኮሎጂ እንለዋለን። ሳይኮሎጂ እንግዲህ በዚህ ስናያቸው ዲቨሎፕመንታል ፐርሰናሊቲ፣ እነዚህ ሶሻል፣ ክሮስ ካልቸራል ስንላቸው እንደዚህ በአንድ አረፍተ ነገር ኮንክሉድ አደረግናቸው እንጂ እያደግን በሳይኮሎጂ ዓለም ስንመጣ የራሳቸውን በጣም ትልቅ መጽሐፍ አላቸው። እነዚህ ክሮስ ካልቸራል የሚባሉ ትልቅ የሳይኮሎጂ ክፍል ናቸው። ፕሮሰስ ኤኒዌይ it compares the nature of psychological process in different culture. ይሄኛው በተለያየ ካልቸር እንግዲህ ምን ያደርጋል? ኮምፔር ያደርጋል የተለያየን ባህሪ ማለት ነው። with special interest in whether or not psychological phenomena are universal or culture specific. እነዚህ ሳይኮሎጂካል እነዚህ የሆኑ ባህሪዎች
ምንድናቸው ብሎ ነው ሳይኮሎጂካሊ ላይ እንትን ማለት ዩኒቨርሳል ናቸው ወይስ ካልቸር ስፔሲፊክ ናቸው? ስፔሲፊክ ናቸው ወይስ ዓለም አቀፋዊ ናቸው የሚለው የሚያጠና ክሮስ ካልቸራል ሳይኮሎጂ ነው። ኢንዱስትሪያል ሳይኮሎጂ የምንለው በኢንዱስትሪ የምንጠቀመው ነው ብዙ ጊዜ ለእድገት ማለት ነው። ይህ ኢንዱስትሪዎች ላይ ኢንዱስትሪያል ሳይኮሎጂ የምንለው እንግዲህ አፕላይድ ሳይኮሎጂካል ፕሪንሲፕል ኢን ኢንዱስትሪስ ነው። ሳይኮሎጂካል ኢን ኢንዱስትሪ በኢንዱስትሪዎች ኢን ኦርጋናይዜሽን ድርጅቶች ላይ ቱ ኢንክሪዝ ፕሮዳክቲቪቲ ኦፍ ዛት ኦርጋኒዝም የድርጅቱን ወይም የኢንዱስትሪውን ፕሮዳክቲቪቲ ለማሳደግ የምንጠቀመው ሳይኮሎጂ ፓርት ነው። አንድ ኢንዱስትሪያል ሳይኮሎጂ የምንለው ማለት ነው። ፎረንሲክ ሳይኮሎጂ የምንለው ደግሞ እንግዲህ ህጋዊ ላይ ነው። ህግ ቦታ ላይ የምንጠቀመው አፕላይድ ሳይኮሎጂካል ፕሪንሲፕል ቱ ኢምፕሩቭ ዘ ሌጋል ሲስተም እንደዚህ ፖሊስ ቴስቲሞኒ እነዚህ ቃለ መጠይቅ ሳይኮሎጂካል የሆነ ቃለ መጠይቅ ስንጠይቅ እነዚህ ተከሳሽና ከሳሽ ምናምንላቸውን ነገሮች ቃለ መጠይቅ ስንጠይቅ ምን አይነት ሳይኮሎጂ እንዴት ነው መጠቀም ያለብን የሚለውን ነገር ፎረንሲክ ሳይኮሎጂ እንለዋለን ማለት ነው። ኤዱኬሽናል ሳይኮሎጂ የምንለው ደግሞ ምንድን ነው? በትምህርት የተጠናከረ እንዲሆን ለልጆች እንዴት ነው ትምህርት ሳይኮሎጂካሊ መስጠት ያለብን አካዳሚክ ሰክሰስ እንዲሆኑ ምን ማድረግ አለብን የሚለውን የሚያጠና ነው ማለት ነው። ኮንሰርን ዊዝ ዘ አፕሊኬሽንስ ኦፍ ሳይኮሎጂካል ፕሪንሲፕል ኤንድ ቲዎሪስ ኢን ኢምፕሩቪንግ ዋን ዘ ኤዱኬሽናል ፕሮሰስ ኢንክሉዲንግ ካሪኩለም ቲቺንግ ኤንድ አድሚኒስትሬሽንስ ኦፍ አካዳሚክ ፕሮግራም እዚህ ጋር ምን አይነት ተጽዕኖ አለው የሚለውን ለማጥናት የተሻለ የትምህርት ስትራቴጂ ካሪኩለም ለርኒንግ ቲቺንግ ፕሮሰስ እንዲኖር ስለዛ የሚያጠና ኤዱኬሽናል ሳይኮሎጂ እንለዋለን ማለት ነው። ሄልዝ ሳይኮሎጂ ደግሞ ስለ ጤና ነው። የጤና ሳይኮሎጂ በሳይኮሎጂ እንግዲህ በሽተኞችን እንዴት ማከም እንደምንችል ነው። አፕላይድ ሳይኮሎጂካል ፕሪንሲፕልስ ቱ ፕሪቬንሽን ኤንድ ትሪትመንት ኦፍ ፊዚካል ኢልነስ ኤንድ ዲዚዝ እንዴት ነው ፊዚካል ኢልነሶችን በሽታዎችን እና እነዚህ እንዴት ነው ትሪት ማድረግ የምንችለው ፕሪቨንት ማድረግ የምንችለው በሳይኮሎጂ የሚለውን የሚያጠናልን ነው። ይሄ እንግዲህ ክሊኒካል ሳይኮሎጂ የምንለው ምንድን ነው? is a field that applies psychological principles to prevention, diagnosis and treatment of psychological disorder። ስለነዚህ ክሊኒካል ሳይኮሎጂ ምንድነው? ስለነዚህ ፕሪቬንሽን እንዴት ነው ፕሪቨንት ማድረግ የምንችለው፣ እንዴት ነው ዳያግኖስ ማድረግ፣ እንዴት ነው ትሪትመንት መስጠት የሚችለው የሚለውን በሳይኮሎጂካል ዲስኦርደሮች ማለት ነው የሚለውን ነው። በክሊኒኮች ነው ብዙ ጊዜ እንደዚህ ሳይካትሪስቶች ምናምን ናቸው ይሄን የሚሰጡት ማለት ነው። ካውንሰሊንግ ሳይኮሎጂ የምንለውስ ምንድን ነው? is a field having the same concern a clinical psychology but helps individuals with less severe than those treated by clinical psychologist። እንግዲህ ከክሊኒካል ሳይኮሎጂስት ከሱ አነስ ያሉ ኬዞች የሚታዩበት ደግሞ ካውንሰሊንግ ሳይኮሎጂ እንለዋለን ማለት ነው። እነዚህ ናቸው እንግዲህ ብራንች ያልናቸው። ሪሰርች ሜትድስ እንዴት ነው የሚለውን ነገር በሳይኮሎጂ እንዴት ነው ሪሰርች የሚሰራው የሚለውን ነገር ስናይ ደግሞ ሪሰርች ሜትድ የሚለውን እንግዲህ before getting into research methods it's important to start with discussion with scientific method ምንድን ነው የሚለውን ነገር ማየት ዲስከስ ማድረግ አለብን። ስለዚህ ሳይንቲፊክ ሜትድ ምንድን ነው የሚለውን ነገር ማየት አለብን። at the beginning of this chapter we said that psychology is scientific study of behavior and mental process። በመጀመሪያው እንግዲህ ቻፕተር ስንጀምር እንግዲህ ዲፋይን ስናደርግ ሳይኮሎጂ ሳይንቲፊክ ነው ያለው። ስለዚህ ሳይንቲፊክ ሜትድ ይጠቀማል ብለናል። ሳይንቲፊክ ስተዲ ኦፍ ቢሄቪየር ኤንድ ሜንታል ፕሮሰስ ስለ እነዚህ አጥንተዋል የሚለው this means in psychology በሳይኮሎጂ እንግዲህ researchers want to see only that there is not what there is bias may want them to see. researchers do this by using scientific method። ምን እንደሚጠቀሙ ሳይንቲፊክ ሜትድ ነው። ሳይንቲፊክ ሜትድ ማለት ደግሞ a system for reducing biasዎችን ሬዲዩስ ለማድረግ ኤረሮችን
and measurement of data in the measurement ዳታዎች ሜጀር ስናደርግ እንዴት ነው እነዚህ ቢያስ እና ኤረር ምንላቸው ሜጀር እንዴት ነው ሪዲስ ማድረግ የምንችለው የሚለው ነገር የሚነግረን ነው እንግዲህ ሲስተም ነው እንግዲህ hence before discussing the type of research method we try to see the following terms scientific method የሚለው ምንድነው scientific method ስንል a process of testing ideas ቴስት የምናደርግበት ነው testing through systematic የሆነ observation ተጠቅመን experimentation ተጠቅመን and statistical analysis it's a process of testing ideas through systematical observation experimentation and statistical analysis እነዚህ ቴስት ማድረግ ነው አይዲያዎችን ቴስት ማድረግ በተለያየ ሲስተም ተጠቅመን ማለት ነው በማየት ሊሆን ይችላል ኤክስፐሪመንት በማድረግ ሊሆን ይችላል ዳታዎችን በመሰብሰብ አናላይዝ በማድረግ ሊሆን ይችላል እነዚህ ሳይንቲፊክ ሜተዶች የሚሰሩት ማለት ነው ቲዮሪስ ምንድነው እዚህ ጋር ሳይንቲፊክ ሜተድ ላይ እንግዲህ ቲዮሪ ያስፈልጋል የሆነ ቲዮሪ is an integrated set of principles about observed facts የሆነ ስላየነው ነገር observe intended to describe and explain some aspect of experience ስላየነው ነገር የሆነ ነገር ምን ማለት ነው የሆነ ዲፋይን ማለት ስለሆነ ያየነው ነገር ዲስክራይብ ማድረግ የምንድነው ቲዮሪ እንለዋለን በመጽሐፍ ያየነው ነገር ሪሰርች መጽሐፍ በመጽሐፍ ሊሆን ይችላል ስላልነበብነው ነገር መጽሐፍ የሆነ ታሪክ መጽሐፍ ሊሆን ያ ቲዮሪ እንለዋለን ቲዮሪ it's an integrated set of principles about observed fact that intend to describe and explain some aspect of experience what's hypothesis ሚለውስ ምንድነው hypothesis ምንድነው is a tentative proposition hypothesis ማለት tentative የሆነ proposition about the relation between two or more variables or phenomena ቴንታቲቭ የሆነ hypothesis ምን ሰጠው ነገር ማለት ነው a proposition that about the relation between two or more variable or phenomena ስለሆነ ነገር ሁለት ወይም ከዛ በላይ ስለሆነ ነገሮች የምንሰጣቸው ሪሌሽንሺፓቸው ማለት ነው males have high self confidence in making decisions than females ያው ኮምፔር ነው የሚያደርግ ወይም ሪሌሽናቸው እንዴት ነው የሚለው ነገር ነው የሚነግረን ማለት ነው ሃይፖቴሲስ ምንለው ነገር major research methods ምንለው ደግሞ አለ types of research methods in psychology ምንላቸው although all psychologists pursue the same scientific methods they pursue what the same scientific method there is however a diversity in what psychologists do to achieve the different objectives and goals ሳይንቲፊክ እነዚህ ሳይኮሎጂስቶች የሚጠቀሙት ተመሳሳይ የሆነ ሳይንቲፊክ ሜተድ ነው ግን የተለያየ ውጤት ነው የሚያገኙት ዲፈረንት የተለያየ ጎል ኦብጀክቲቭ አላቸው ሶ የሚጠቀሙት ግን ተመሳሳይ ሳይንቲፊክ ሜተድ ነው hence there are three major types of research method ሶስት አይነት የሪሰርች ሜተዶች አሉ there are three types of research methods in psychology these are descriptive ምንለው አለ correlational ምንለው አለ ኤክስፐሪመንታል ሪሰርች ሜተድ ምንላቸው ናቸው እነዚህ ሶስት ናቸው የመጀመሪያውን በምናይበት ጊዜ እንግዲህ ዲስክሪፕቲቭ ሪሰርች ሜተድ ምንለው አለ description research method is a type of research the researchers simply record what she or he has systematically observed ስላዩት ነገር ዲስክሪፕቲቭ ምንለው ሪሰርቸሩ ስላየው ነገር ሪከርድ የሚያደርገው ነገር Descriptive research method includes naturalistic observation, case studies and survival. Descriptive research method ምንለው ሶስት ነገሮችን ይይዛል naturalistic observation, case studies ምንላቸው and survival ምንላቸው ሶስት ነገሮችን ይይዛል what is naturalistic observation ምንድነው naturalistic observation ምንድነው ስንል is a descriptive research method in which subjects are observed in their natural environment to get real or not artificial picture of how behavior occurs የሚለው ነገር subjects are observed in their natural environment to get real not artificial picture of how behaviors occur ይሄኛው በቀጥታ naturalistic ማለት በቀጥታ ነገሮችን መመልከት ማየት ማለት ነው limitations of naturalistic observation የሆነ ሊሚቴሽኑ ምንድነው ስንል ኦብሰርቨር ምናያቸው ነገሮች እነዛ
አኒማል ወይም ሰው ሊሆን ይችላል ወይም ፒፕል ሊሆን ይችላል who now they are being watched may behave artificially እነዚህ እኛ እየተመለከትናቸው ወይም እየቀረጽናቸው ሪከርድ እያደረግናቸው መሆኑን ካወቁ ምን ይሆናሉ? the observers bias እነዚህ ኦብሰርቨርስ ምናቸው ያኔ ያለ እጥረት አለ። እንዲሁ ደግሞ ኦብሰርቨር ቢያዝ እንዲህ ደግሞ ኦብሰርቭ ወይም ሪሰርቸርስ may not observe systematically or he or she may observe behaviors he want to observe and ignore others ልክ ሪሰርቸሩ ደግሞ ያለው የራሱ ሊሚቴሽን አለ። ራሱ ያለው ሊሚቴሽን ማለት ነው። ይሄ ማለት እንግዲህ ለምሳሌ ስለ ዋሊያ ዲስክሪፕቲቭ የሆነ ሪሰርች ለመስራት ብንፈልግ ናቹራሊስቲክ ኦብሰርቬሽን ብንጠቀም ዋሊያ የምትባለዋን እንግዲህ ፎቶ ቪዲዮ በማንሳት እንግዲህ ቦታው ላይ ተገኝተን ሪሰርች ለመስራት ብንፈልግ ዋሊያዋ በምታይበት ጊዜ ያኔ ምን ልትሮጥ ትችላለች? እነዚህ ያስቸግራሉ። እነዚህ አይነት ነገሮች ይሄ ሊሚቴሽንስ እነዚህ እንግዲህ ምንድነው ኦብሰርቨርስ ኢፌክት ኦብሰርቨርስ ቢያዝ የምንለው ደግሞ ሰውየው ደግሞ እነዛን ነገሮች ፕራክቲካል እዛ በአካል ሲያይ ሊፈራ ይችላል ወይም የሆነ ሊሚቴሽን ሊኖረው ይችላል። ያን ነው የሚያሳይ እንግዲህ ናቹራሊስቲክ ኦብሰርቬሽን የምንለው። ኬዝ ስተዲ የምንለው ደግሞ ምንድነው? ኬዝ ስተዲ የምንለው ጥናት ነው። ኢዝ ዲስክሪፕቲቭ ቴክኒክ ኢን ዊች ኢንዲቪጁዋል ኢዝ ስተዲድ ኢን ግሬት ዲቴል። ኬዝ ስተዲ ማለት ስለ አንድ ነገር ምንድነው ግሬት ዲቴል ማጥናት ነው። በደንብ ማጥናት አንድ ነገር ዲቴሉን ማወቅ ነው። ኢትስ አድቫንቴጅ ኢዝ ዛት ኢት ፕሮቫይድስ ትሪሜንደስ አማውንት ኦፍ ዳታ አባውት ኤ ሲንግል ኬዝ ኦር ኢንዲቪጁዋል። ስለ አንድ ነገር ከፍተኛ ብዙ የሆነ ዲቴል የሆነ መረጃ ማወቅ ማለት ነው። ለምሳሌ ስለ አንበሳ ማወቅ ከፈለግን ስለ አንበሳ ዲቴል ነገር ስተዲ ማድረግ ማለት ነው። ይህ ኬዝ ስተዲ እንለዋለን ማለት ነው። የትሪሜንደስ የሆነ ወይም ብዛት የሆነ መረጃ ማግኘት ይችላል፣ ዳታ ማድረግ እንችላለን። ዲቴል የሆነ ግሬት ዲቴል የሆነ ዳታ ማግኘት እንችላለን በዚህ ኬዝ ስተዲ በምንለው። This advantage of case study is that researchers cannot apply the result to other similar. Disadvantage እንግዲህ ጉዳቱ the disadvantage case study is the researchers cannot apply to the result to other similar people. ያንዱ ኬስ ስተዲ ስለ አንዱ ስላጠና ወይ ስለ አንበሳ ያጠና ነው ስለ ነብር መሆን አይችልም። ይሄ ነገር ኬስ ስተዲ ስለ አንድ ነገር ያጠና ነው ለሌላ መጠቀም አንችልም። which means that researchers find in one case can't necessarily apply or generalize to others. በአንዱ እንትን የምንለው በሌላ መጠቀም አንችልም፣ ጀነራላይዝ ማድረግ አንችልም። ያ ዲስአድቫንቴጅ አለው። ሌላ ደግሞ እንግዲህ ሶስተኛው ዲስክሪፕቲቭ ሜተድ ሰርቫይ ጥናት ነው። ግን ሰርቫይ ስለ አንድ አካባቢ ሊሆን ይችላል ወይም ስለሆነ ካልቸር ሊሆን ይችላል። ሰርቫይ ማድረግ የሆነ ሰርቫይ ጥናት ማድረግ ስለ ህዝብ ቆጠራ ሊሆን ይችላል። አጠቃላይ ግን እዚህ ጋር ኬስ ስተዲ የምንለው ግን ስለ አንድ ሰው ነው። ስለ አንድ ሰው ወይም ስለ አንድ ስፔሲፊክ አካባቢ ነው። ግን ሰርቫይ ስንል ሰፋ ላለ ብዛት ብዙ ነገሮችን የሚያጠቃልል ስለነዛ አንድ የሆነ ኮንክሉዥን መስጠት ማለት ነው። ዲስክሪፕቲቭ ሪሰርች ኢን ዊች ኮሌክት ዳታ ፍሮም ኤ ቬሪ ላርጅ አማውንት ኦፍ ፒፕልስ ከብዙ ሰዎች የሚሰበሰብ ዳታ ነው። It is useful to get information on private ወይም covered behaviors and it's address hundred of people with the same questions about the same time ነው። በአንድ ጊዜ እንግዲህ ከ100 የሚደርሱ ሰዎችን ያህል ጥናት ማድረግ እንችላለን በዚህ በኬስ ስተዲ በምንለው ማለት ነው። በዚህ ሰርቫይ በምንለው ግን በኬስ ስተዲ ግን ስለ ሲንግል ስለሆነ ነገር ነው ማጥራት የምንችለው። its advantage is that it need a careful selection of representative sample of actual population. ኬርፉል የሆነ ሴሌክሽን ያስፈልጋል። ያን ነገር ሪፕሬዘንት የሚያደርግልን ኬርፉል የሆነ ሪፕሬዘንቴሽን ያስፈልገናል የሚለው። ሌላው ደግሞ ሪሰርች ሜትድ ምንድን ነው? ሁለተኛው ስንል ኮሪሌሽናል ኮሪሌት ማድረግ ማገናኘት ማለት ነው። ኮሪሌሽናል ማለት research method that measure the relationship between two or more variables.
ሁለትና ከዛም በኋላ የሆኑ ቫሪያብሎችን ማገናኘት ሪሌሽናቸው ማወቅ ነው። ኮሪሌሽን የሚለው ራሱ ይነግረናል። ኮሪሌሽን a variable is anything that can change or vary score on a test. yes a variable is any የሆነ የሚለዋወጥ ነገር ምንድነው ቫሪያብል እንለዋለን። the temperature ሊሆን ይችላል፣ ጀንደር ቴምፕሬቸር ኢን ኤ ሩም ጀንደር ሊሆን ይችላል and so on። እነዚህ ቫሪያብል የሆኑ ነገሮች ናቸው። for example a researcher may be what curious to know whether or not cigarette smoking is connected to life expectancy. እንደዚህ አይነት ነገሮች የሚጠኑበት በምንድን ነው? የሆነ ነገር ጥቅም አለው ጉዳት አለው ወይስ ምንድን ነው የሚለው ሁለትና ከዛም በላይ የሆነ ቫሪያብል የያዘን ነገር የምናጠናበት ኮሪሌሽናል ሜትድ ወይም ሪሰርች ሜትድ እንላለን ማለት ነው። ኮሪሌሽን ቴልስ ሪሰርቸርስ ኮሪሌሽን የምንለው እንግዲህ ቴልስ ዘ ሪሰርቸርስ ኢፍ ዜር ኢዝ ኤ ሪሌሽን ቢትዊን ቫሪያብልስ ሃው ስትሮንግ ዘ ሪሌሽን ኢዝ ሪሌሽኑ እንዴት ነው ጥንካሬው ሃው ስትሮንግ ዘ ሪሌሽን ኢዝ የሚለው how strong the relation is የሚለውን ያጠና ማለት ነው። in what direction the relation goes በምን አይነት አቅጣጫ ነው ሪሌሽኑ እየሄደ ያለ በፖዚቲቭ ነው በኔጌቲቭ ነው እንዴት ነው የሚለውን ነገር የሚያጠና ነው ማለት ነው። and it does not prove causation which means it does not show the cause and effect relationship ኢፌክቱ ምንድነው ኮዙ ምንድነው ግን ብሎ አያጠናም። ኮሪሌሽን የምንለው ማለት ነው። this means for example that if there is a relation between smoking and lungs cancer this does not mean that smoking cause lung cancer። ስለዚህ ስለ ኮዝ እና ኢፌክት አያጠናልን እዚህ ጋር አንድ ዲስአድቫንቴጅ ምንድነው it does not what show the cause and effect relationship it only tells ምንድነው ስለምንድነው የሚለው ሊነግር የሚችለው how strong the relation is እንዴት ነው ጥምርታቸው እንዴት ነው ጥንካሬ የሚለውን ነገር in what direction does the relation goes በምን አይነት አቅጣጫ ነው ሪሌሽንስ እየሄደ ያለው የሚለውን ነገር የሚያጠናልን ነው። እንግዲህ ኤክስፐሪመንታል ሪሰርች ምንድነው ደግሞ አለ። ኤክስፐሪመንታል ሪሰርች ምንድነው ሶስተኛው ነው። እንግዲህ ሶስተኛው የምንፈልገው ነገር ነው። ኤክስፐሪመንታል ሪሰርች ምንድነው it's research method that allows researchers to study the cause and effect relationship between variables። ይሄኛው እንግዲህ ምንድነው cause and effect relation ይህ ኮሪሌሽን የምንለው ግን cause and effect ምንድነው cause and effect አያጠናልም does not show but here in experimental research method we can allow the researchers to study the cause and the effect relationship between variables. In experimental research, a careful regulated procedure in which one or more factors believed to influence the behavior being studied are manipulated and all other factors are held constant. እነዚህ ኢፌክት በዚህ ኤክስፐሪመንታል ሪሰርች እነዚህ ኢፌክት አላቸው ብለን የምናስባቸውን ነገሮች ምናደርጋቸዋለን ማኒፑሌት እንቀያይራቸዋለን። ሌሎች ማይቀየሩ ነገሮች ደግሞ እናስቀምጣቸዋለን እንዳል ባሉበት እንተዋቸዋለን ማለት ነው። Experiments involve at least one independent variable and one dependent variable። እንደዚህ በዚህ በኤክስፐሪመንታል ሪሰርች ሜትድ ጊዜ ኤክስፐሪመንቶች ምንድነው አንድ አትሊስት የሆነ ዲፔንደንት ወይም ሌላም አንድ ዲፔንደንት እና አንድ ኢንዲፔንደንት የሆነ ቫሪያብል ያስፈልገናል። ዘ ኢንዲፔንደንት ቫሪያብል ምንድነው ምንለው ምንድነው ኢንዲፔንደንት ቫሪያብል ምንድነው ስንል ኢንዲፔንደንት ቫሪያብል ዘ ኢንዲፔንደንት ቫሪያብል ኢዝ ዘ ማኒፑሌት የምናደርገው ወይም ኢንፍሉዌንሻል የሆነው ኢፌክት የሚያደርሰው ወይም ኤክስፐሪመንታል ፋክተር ነው። ኤክስፐሪመንቱን ምን የሚለዋውጠው ማኒፑሌት የሚያደርገው የሚቀይረው ዋናው የኤክስፐሪመንት እንትኑ ማለት የሚቀይረው። ዘ ዲፔንደንት ቫሪያብል የምንለው ደግሞ ኢዝ ፋክተር ወይም ቢሄቪየር ዛት ኢዝ ሜዠርድ ኢን አን ኤክስፐሪመንት። ይህ ደግሞ ማይቀያየር ነው። በሌሎች እነዚህ ኢንዲፔንደንት የምንላቸውን ነገሮች በመቀያየር ይህንን ሜዠር ነው የምናደርገው። ይህ ሜዠር ዲፔንደንት የምንለው ሜዠር የምናደርገው ግን ኢንዲፔንደንት የምንለው ቫሪያብል የምንለው ደግሞ ማኒፑሌት የምናደርገው የምንቀያየረው እየቀያየርን ሜዠር የምናደርግ ግን ማለት ዲፔንደንት ነው ማለት ነው። it can cause as independent variable is manipulated. it can change as independent variable is manipulated. Yes, for example a researcher may need to know whether or not a class size has an effect on academic performance. እንግዲህ
የክላስ ሳይዙ ክላሱ ማጠብ መስፋቱ ምናምን በስቱደንት አካዳሚ ፐርፎርማንስ ላይ ተጽዕኖ አለው ወይስ የለውም የሚለውን ነው ማጥናት የፈለገ ሰውዬ ማለት ሪሰርቸሩ ማለት ነው። And hypothesis as do students in small class size have better academic performance than students in large class size ብሎ ሃይፖቴሲስን ሰራው። ሃይፖቴሲስ ምንለው እንግዲህ በባለፈው ብለን አወራ። ሃይፖቴሲስን ሲሰሩ do students in small class size have better academic performance than students in large class size? See, in this question the researchers has two variables. በዚህ ጊዜ ሁለት ቫሪያብሎች አሉ። ማን ናቸው? ክላስ ሳይዝ እና ስቱደንት ፐርፎርማንስ ነው። ክላስ ሳይዝ እና ክላስ ሳይዝ ወይም ስቱደንት ፐርፎርማንስ ናቸው ሁለት። እንግዲህ ኤክስፐሪመንታል ፋክተር የምንላቸው ማለት የምናጠናቸው ነገሮች እነዚህ ናቸው። ዲፔንደንት እና ኢንዲፔንደንት የምንላቸው ማለት ነው። ክላስ ሳይዝ የምንለው ምንድነው? ኢንዲፔንደንት ቫሪያብል ነው። ማኒፑሌት የምናደርገው ኢንፍሉንስ የሚያደርግ ኤክስፐሪመንታል የሆነ ፋክተር ነው። የምንቀያየረው ክላሱ የምናጠበው የምናሰፋው ማለት ነው። ይህ ስቱደንት ፐርፎርማንስ ደግሞ ሜዥር የምናደርገው ነው። ኢንዲፔንደንት ቫሪያብል ነው። ሜዥር የምናደርገው ቫሪያብል ኢንዲፔንደንት ቫሪያብል በመቀየር ሜዥር የምናደርገው ስቱደንት ፐርፎርማንስ ነው። which is dependent variable to be measured well class size change ሜዥር የምናደርገው ነው። so experiments also involves random assigned experimental ግሩፕ እንዲሁም ከኤክስፐሪመንት ጊዜ ኤክስፐሪመንታል ግሩፕ እና ኮንትሮል ግሩፕ የምንላቸው አሉ ሁለት። an experimental group is a group whose experience is manipulated. experimental group ምንድነው? የሚለዋወጥ ማኒፑሌት የምናደርገው የምንቀያየረው in other our example the experimental group is students who are assigned in small class size. በትንሽ ክላስ ሳይዝ የነበሩት ፐርፎርማንሳቸው ሜዥር የሚደረገው ማለት ዘንዳ ስሞል ክላስ ሳይዝ ያሉት ማለት ኤክስፐሪመንታል ናቸው። ምን የሚሆኑት ኤክስፐሪመንታል ግሩፕ ምንድን ነው ብለናል እዚህ ጋር ኤክስፐሪመንታል ግሩፕስ እና ኮንትሮል ግሩፕ። ኤክስፐሪመንታል ግሩፕ ምንለው ምንድን ነው? ኤክስፔሪየንሳቸው ነው፣ ችሎታቸው ምን ይመስላል ነው። ችሎታቸው አካዳሚክ ፐርፎርማንሳቸው ምን ይመስላል የሚለውን ስናይ ይጨምራል ወይም ይቀንሳል የሚለው ፐርፎርማንሳቸው ምንድን ነው? ኤክስፐሪመንታል ግሩፕ ምን ለካው ኤክስፐሪመንታል ኢዝ አሳይንድ ስሞል ክላስ ሳይዝ ስቱደንት አሳይን በስሞል ክላስ ሳይዝ አሳይን የተደረጉት ናቸው ወይስ በላርጅ ክላስ ሳይዝ አሳይን የተደረጉት ናቸው ፐርፎርማንሳቸው አሪፍ የሚለው የምንለቀው። ኮንትሮል ግሩፕ የምንለው ደግሞ ይሄ ምንድን ነው? ይሄ ማኒፑሌትድ የሆነ ክላስ ሳይዙ ነው የምንቀያየረው ነገር። ሶ በዚህ መንገድ ማየት አለባቸው ማለት ነው። ዘ ኮንትሮል ግሩፕ ሰርቭስ አስ ቤዝላይን አጌንስት ዊች ዘ ኢፌክት ኤንድ ኦፍ ዘ ማኒፑሌትድ ኮንዲሽን ካፒ ኮምፔር ነው። ኮምፔር የምናደርገው ነው እዚህ ጋር control group ምንለው። in the example the control group is what the group of students who are assigned in large class size. ኮንትሮል ያደረግናቸው በትልቅ ክላስ ሳይዝ ያደረግናቸው ነው። also experiments research is useful to discover cause of behaviors. such behavior must be done causality because expectations and bias on the part of both and participants can affect the result የሚለው ነው። እንግዲህ ስቴፕስ ኦፍ ሳይንቲፊክ ሪሰርች ምንላቸው አሉ። ደግሞ እንግዲህ ስቴፖችስ ምን ይመስላሉ? ምን አይነት ስቴፕ ነው እዚህ ጋር የምንጠቀም ሳይንቲፊክ ሪሰርች ላይ ስንል እንግዲህ ወደ 5 የሚደርሱ ስቴፖች አሉ። ዋት ዘ ፈርስት ስቴፕ ብለን ስናይ እንግዲህ ስቴፕ 1 ዲፊኒሽንስ ኦፍ ዲፋይኒንግ ዘ ፕሮብለም ዲፋይን ማድረግ ነው። ፕሮብለም ምንድን ነው ብሎ ዲፋይን ማድረግ ስቴፕ 1 ዲፋይን ዘ ፕሮብለም ኖቲሲንግ ሰምቲንግ አቴንሽን ካችንግ ኢን ዘ ሰራውንዲንግ ፎር ዊች ዋን ውድ ላይክ ቱ ሃቭ አን ኤክስፕላኔሽን። የሆነ ነገር ዲፋይን ለማድረግ ደግሞ ኖቲስ ማድረግ አለብን። ስላየነው ነገር ስለምንሰማው ሊሆን ይችላል። ስለ ኖቲስ ማድረግ አለብን። የሆነ አቴንሽናችን ትላለን የሆነ ነገር ማወቅ አለብን። For example, you may notice that children seem to get a little more aggressive with each other after watching practically violent children's cartoon videos. You wonder if violence in cartoon videos could be creating aggressive behavior on the children. Hence, you may raise a research problem focusing on the effect of aggressive video on children's behavior. ስለዚህ አሁን ብዙ ጊዜ እንደዚህ
የሆነ ቦክስ ሊሆን ይችላል እንደዚህ አግሬሲቭ የሆኑ ቪዲዮዎች የሚያዩ ልጆች እና ማያዩ ልጆች አሉ። እነዚህ የሚያዩ ልጆች ቫዮለንት የሆነ ምንድነው ባህሪን ያመጣሉ። ቫዮለንት የሆነ ባህሪ አግሬሲቭ የሆነ ቢሄቪየር ያመጣሉ በችልድረኖች ላይ ያመጣል ብሎ ነው የሚያስበው። እና ምን ብሎ ኖቲስ አደረገ ማለት ነው። you may raise research problem focus on the effect of aggressive video on children's behavior aggressive videos on children's behavior ኢፌክቱን ምን አይነት ኢፌክት አላቸው የሚለውን ኖቲስ ያደረገ እዚህ ጋር ነው። ስለዚህ ነው ዲፋይን ለማድረግ የፈለገው ስቴፕ 1 ላይ። ስቴፕ 2 ላይ ደግሞ ስንሄድ ምን ይላል? ስቴፕ 2 ላይ ደግሞ ፎርሙሌቲንግ ሃይፖቴሲስ የሆነ ሃይፖቴሲስ ፎርሙሌት ማድረግ የሆነ ነገር ስላየን ፎርሙሌት ማድረግ የሆነ ነገር አፍተር አን ኦብሰርቬሽን ኦን ሰራውንዲንግ ወይም ያን ፊልም ካየን በኋላ ልጆችን ካየን በኋላ perceiving the problem you may form an indicated guess about explanation for your observation putting it into the form of statement that can be tested in some way የሆነ ነገር ማስቀመጥ የሆነ ሃይፖቴሲስ ማስቀመጥ ይሄ እንደዚህ ከሆነ እንደዚህ ነው ብሎ ኤክስፔክቴሽኖችን ማስቀመጥ ማለት ነው። for example እንደዚህ for our example above you may formulate hypothesis children who watch violent cartoon will becomes more aggressive than those who watch non-violent cartoon እነዚህ ቪዲዮ ማየት እነዚህ ቦክስ ቪዲዮ ምናምን እንደዚህ አግሬሲቭ የሆነ ቪዲዮዎች እንደዚህ የነ ሻሩክን አይነት ቪዲዮዎች የሚያዩት ህፃኖች ቫዮለንት የሆነ ቢሄቪየር እንዲኖራቸው ያደርጋል ከማያዩት ይልቅ ብሎ ሃይፖቴሲስ መስራት የሆነ አረፍተ ነገር መስራት ማለት ነው። ስቴፕ 3ኛው ስቴፕ ላይ ደግሞ ቴስት ማድረግ ነው። ያን ሃይፖቴሲስ ቴስት ማድረግ ፕራክቲካሊ ማለት ነው። at this step the researchers employ appropriate research method and collect data ወይም ኢንፎርሜሽን to accept or reject the proposed statement የሆነ ይሄኛውን አክሴፕት ወይም ሪጀክት ለማድረግ ምን ማድረግ ነው? ፕራክቲካሊ የሆነ ሪሰርች ምን ማድረግ ነው? አፕላይ ማድረግ ነው። for instance in the above example the data will be gathered from children who watch aggressive videos and from those who don't watch the aggressive video and make comparison between the behaviors of the two groups to determine whether the watching aggressive video make children more aggressive. so step 3 ያው ዳታዎችን መሰብሰብ ነው። እነዛን ጥናት ማድረግ እነዛ ትክክል ነው የሚለው ነገር ቴስት ማድረግ ነው። እዚህ ጋር ቴስት ማድረግ መፈተሽ እነዛ ቪዲዮ የሚያዩትና ማያዩትን እንግዲህ ሪሰርች በመስራት ዳታዎችን ኮሌክት በማድረግ ኮምፔር ማድረግ እነዛ ልጆች ኮምፔር አግሬሲቭ ቢሄቪየር ዲቨሎፕ ያደርጋሉ ወይም ቫዮሌንት የሆነ ቢሄቪየር ዲቨሎፕ ያደርጋሉ አያደርጉም በሚለው ነገር ሪሰርች መስራት ልክ እንደዛ ቴስት ማድረግ ያን ነገር ወደ ፕራክቲካል መቀየር ነው። ስቴፕ 3 የምንለው ስቴፕ 4 ላይ ነው ደግሞ እንግዲህ ድራይንግ ኮንክሉዥን የሆነ ኮንክሉዥን መስጠት ኮንክሉድ ማድረግ ድራይንግ ኮንክሉዥን የሆነ ኮንክሉድ ማድረግ this step is a step in which the researchers attempt to make what generalization draw implication from tested relationship implication መስጠት የሆነ ኮንክሉዥን መስጠት ማጠቃለያ መስጠት ስለዛ ነገር ማጠቃለል አለብን ማለት ነው። ምን ብለን ልናጠቃልል እንችላለን? እነዛ ቪዲዮ የሚያዩት አግሬሲቭ የሆነ ቫዮለንት የሆነ ቪዲዮ የሚያዩት ቫዮለንት ወይም አግሬሲቭ የሆነ ባህሪ ቢሄቪየር ዲቨሎፕ ያደርጋሉ ወይም አያደርጉም ብሎ ዲፋይን ማድረግ ማለት ነው። ኮንክሉድ ማድረግ ማጠቃለያ መስጠት ማለት ስለዛ ነገር ማጠቃለያ መስጠት። ስቴፕ 5 ላይ ደግሞ ሪፖርቲንግ ሪዛልቱን ሪፖርት ማለት ነው። At this point the researchers would want to write up exactly what he did, why she or he did, and what he or he found የሚለውን ነገር so that other can learn from what she or he has already accomplished or failed to accomplish. This allows others to predict and modify behaviors based on the finding. ሪፖርት ማድረግ ነው። ይህ ሪዛልት ሪፖርት ማድረግ ማለት ነው።